እድል ከወጣች ስልኳ አይሰራም። ስለ ትሁት ደግሞ ጥሩ ዜና የለም። አንተና ማገባ ትሁቴ ገና አሁን ጀግና ሆነች። ምን ቆርጣት? ሴት አይደለች እንዴ? ሞተ ብለህ ባታምን እንደማትጠጋት እርግጠኛ ነበርኩ። ጸብ መፍትሄ እኮ አይደለም። ምን ነው ተደሰት? አንተ መጋፈጥ ፈርተ ነበር እንዴ? ያማህል እንዴ? እኔ እሱን መግደል አልችልም በፍጹም። እሺ ልጄን መተህ ዝም እንዲል ፈልገህ ከሆነ ተሳስተሃል። በሽጉጥ ግንባርህን ነው የምለው። ወደ ግባበት። አሁን የምታገቢው እሱ ነው። አባ እየቀለድክ አይደለም አይደል? እንግዳ ያለ ክፉ በጎ መነጋገር የለብንም። አይዞሽ አበባ። አበባ ይርገፋቦ። ለነገሩ ምን አበባ አለ? አንቺ አባ ቀልድ ነው ያዝከው አይደለ? አንተ በጣም ጨዋታ ላይ ነህ። ትሁት ግድ የለም ደንግጣ ነው። አባ በዚህ ሁኔታ መስማማት ይከብደናል። በጣም ተናዳለች፣ ግን ደግሞ ሸጋውናለች። አዎ የጠበቀችው ነገር ስላልሆነ በጣም ተናዳለች። እንግዲህ ሽማግሌዎቹ እሑድ ይመጣሉ። ከእሷ ጋር ብዙ እንዳታወራ፣ ስለተናደደች ልትናገር ሁሉ ትችላለች። ምን ቆርጣት? ሴት አይደለች እንዴ? እሰይ ብትሆንስ ምን ልትሆን ማለት? አታብራራለህ። ልጄን የምሰጥህ ልትመታት አይደለም፣ እንኳን ዱላ ልትገለምጣት አልፈልግም። እሺ ጋሽ በልደህ ነው። እሺ ሰላም ሰላም። ቆይ ለምን አልነገርሽኝ? ምኑን? ሁሉንም ነገር ነው እህቴ። እኔም በምችለው አቅም ነግሬው ነበር። ለሱ መናገርሽ ቆይ ለኔ ምን ይጠቅመኛል? ላንቺ ብነግርሽስ? አልመጣም ነበር። እሱማ ልክ አይደለም። የቱ ነው ልክ? እስኪ ንገሪኝ። መተሽ መጋፈጡ። ከአባዬ መሸሽ እንጂ መጋፈጥ አያዋጣም። እሺ እህቴ፣ ስንት ነገር ታመጫለሽ። ስንቴ ንገሪኝ እስቲ። ሁሌ ነው። እኔ ማለት እሱ ክብር ሽምግልና ይላክ ብዬ ነው። ያንን አመፀኛ ልታገቢው ነው? ተመስገንን አሁን አታውቂውም። በጣም ተቀይሯል። አመል አይለቅም እባክሽ። ተቀይሯል። በጣም ጥሩና ተወዳጅ ሆኗል። አይ ደስ ይላል። ጥሩ ለውጥ ነው በጣም። እኔ እሱን ነው የማገባው። አባዬን ለማሳመን ሞክሪ። ያ ደግሞ ሳያፈር ፍጥጥ ብሎ ይቀመጣል እዚህ ቤት እንዳናንተ። አንቺን ሲጠብቅሽ የነበረ ሰው ነው። ቆይ ታይቶኝ ቤተሰቦቹም እንዳሰቡ ነው እንጃ፣ ግን የመጀመሪያ ልጅህን እንዳርልን ብለውታል። አባዬ ደግሞ ይሻል አይደል? አዎ። ተደብቄ ከዚያ ጋር ወልቅ እላለሁ። ለኔ የሚዘኝልኝ እንጂ። ለምንድን ነው ማዝነው? ማለት ከአንቺ ህይወት ጋር ምን ያገናኘዋል? ያገናኘዋል እንጂ። አንቺ ስትጠፊ ንዴቱ በሙሉ እኔ ላይ ነው። በዛ ላይ ደግሞ ሳልፈልግ ይድረኛል። አልገባኝም። ለአንቺም ሰው ተዘጋጅቷል እንዴ? አዎ። ማን ነው? አባዬ ምንም ያለኝ ነገር የለም፣ ግን ሚስቴ እኮ ነሽ የሚል አንድ ልጋጋም አለ። እና ምን ትያለሽ አንቺ? ምንም። ለምን በጥፊ አትይውም እንዴ ይዘሽ? ከዛስ በጥፊ ብዬው አባዬ ለሱ ቢድረኝ እድሜ ልኬን ሲሰቃይ ልኖር ነው ወይ? ካልሆነ አንቺ ምን ማፈልጊ ከሆነ እኮ ሁለታችንም ከዚህ መሄድ እንችላለን። ትሁት፣ አባዬ ያሳዝናል። ታላቅ እህታችን ወንድማችን እንደዛ የሚሳሳለት ያንቺ ልጅ ሳትቀ አብሮት አይኖሩ። አንቺም እንደዛው። እኔም ሄጄ የወላድ መካል አድርገው። ቆይ ማያ፣ እኛ ለሱ እንደዚህ እያሰብንለት ነው፣ እሱ ለኛ ማሰብ የለበትም? እኔ ጥዬው ከመሄድ መለመን ይሻለኛል። ሄሎ ትሁቴ፣ ደህና ነሽ? ምን? ትሁቴ ግድ የለሽም። ልምጣ። ትሁቴ፣ አንቺ እኮ ሽማግሌ ልላክልሽ ነው። እንዴት ሌላ ችግር ይፈጥራል?
እሺ እደውልልሻለሁ። ምንድን ነው? ያልተጠበቀ ጉድ ተዘጋጅቶ ነው ይጠበቃል። ውይ ይሄ ደግሞ በጣም ከባድ ነው። ምን ይሻላልሽ? አንተ አትጨነቅ። ልጨነቅ እንጂ ትሁቴ እኮ ደስታ ነበር የሚገባት። እንግዲህ ሁላችንም እንጸልያለን። መጸለይ ነው የሚሻለው። መጸለይ ነዋ። ይሄንን ደግሞ ፈጽሞ አልጠበቅኩትም። ተመስገን። ምን እናደርጋለን ታዲያ? በቃ አባዬ እኔ ራሴ እሄዳለሁ። የት? እዚያው። ለምን? ሚስቴ እንደሆነች ላግባት ላለው ነግረዋለሁ። ጸብ መፍትሄ እኮ አይደለም አባዬ። እኔም ለጸብ አይደለም የምሄደው። እና ታዲያ አንተ ምን ልታደርግ ነው? ለመሆኑ ማን ነው? የሀገሬ ሰው ከሆነ ደግሞ እኔን አሳምሮ ያቀኛል። መርቀው ቢሰጡ ሁሉ ነገር እንዲያምር አባቷን አሳምናቸው ቢሆን ጥሩ። በሁሉም እሞክራለሁ። ካልሆነ ደግሞ እኔ የማደርገውን አውቃለሁ። ልምጣ ብያት ነበር፣ አትምጣለች። ለምን? አባቷ በዚህ ሀሳብ ከቀጠለ እሷም ጠፍታ ልትመጣ ነው። ጀግና ትሁቴ ገና አሁን ጀግና ሆነች። ተመስገን። ጸብ የመጨረሻ አማራጭ ነው። እሺ እሺ አባዬ። ግን ደግሞ ታውቃለህ፣ ትሁት ናት። የመጣንበትን መንገድ በሙሉ ታውቀዋለህ። በእሷ ምክንያት ከሀገር ወጥቻለሁ። ሀገሬው ጠልቶኛል። እሷን ጠለፍክ ተብዬ ተባረሬያለሁ። እንደ ጠላት ታይቻለሁ። ይሄው የወለኳትን ልጅ እንኳ እንደ ልጅ ሳላሳድጋት እንደ ጠላት ታይታኛለች ነው። ግን መጨረሻውን በፍቅር ነው ማሸነፍ ያለብን እንጂ ወይኔ ተመስገን። ጭራሽ ሊድሯት። እንዴት ዋልሽ እናቴ? እንዴት ዋልክ የኔ ልጅ? ምንድን ነው የተፈጠረው? እድል ከወጣች ስልኩ አይሰራም። ስለ ትሁት ደግሞ ጥሩ ዜና የለም። አልገባኝም። ትሁቴ ምን ሆናለች? ለሌላ ባል ሊድሯት ነው። ምን? አይገርምህም? ይሄማ በጭራሽ አይሆንም። አባቷ ደግሞ ባል ይዞ መጣ። የሁለታችሁ ሲገርመኝ ሶስተኛ ሰው ተጨመረ። ወይ ጉድ! በትሁት በጣም ብዙ አይቻለሁ። በጭራሽ አይሆንም። የኔ ልጅ ምከሪ ካልከኝ እኔ ላንተ መመክረህ ብትተዋት ነው። እንዴት ልተዋት? እንዴት? እስኪ ንገሪኝ። ላንተ ፈጣሪ ይሰጣል። ይሄማ በፍጹም አይሆንም። እመለሳለሁ። አንተን አይደል እንደዚህ ያደረከው? ምን አደረኩ? ለትሁት ሶስተኛ ባል እንዲመጣ ያደረከው። ይሄን የጅል ወሬ ናቁ። ምን ነው አወቅኩብህ? ምን ነው የታወቀብኝ? ይኸውልህ ከዚህ ሰው ነጥቄ ማገባት እኔ ነኝ። እሺ እንዲህ ወንድ ስትሸት ደስ ይለኛል። አሁን ገና የወንድ ወሬ አወራ። ምን ነው ተደሰተ? አንተ መጋፈጥ ፈርተህ ነበር እንዴ? ለእኔ መመስከር ሽንፈት ስለሚመስል ነው እንጂ ፈርቼ እንደማላውቅ አንተም ብትሆን ታውቀዋል። ካልፈራህ እንግዲህ ስትጋፈጥ እናያለና። ገንዘብን እሳት ውስጥ ብከተው ምን የሚሆን ይመስላል? ያው ይቃጠላል። እሱን ነው የምልህ። ገንዘብ ጉልበት ስለማይሆን የማይሆን ነገር እየተጠቀምክ ነው። ተሸንፈሃል። ይኸውልህ የተሸነፍከው ትሁት አንተን ማግባት የተወች ቀን ነው። ስለዚህ የማይሆን ነገር አትሞክር። እንግዲህ ወንድነት ይለካል። ደስ ይለኛል። በርታ። እንግዲህ ደግሞ እንደዚህ ሆነ ስላየው ደስ ብሎ ነው። መጋለ ብቻ እድል ምንድን ነው? የሆነ የሚያውቁት ነገር አለ አባባ። ምን? አዎ የሆነ ነገር ያውቃሉ፣ ግን ለእኔ ሊነግሩኝ አልፈለጉም። እንዴት? ቤተሰብ አለኝ ማለት ነው፣ ወይ ደግሞ የሆነ የማላውቀው ነገር አለ። ዛሬ ደግሞ ምን ጉድ ነው የምሰማው? እሺ አንቺ ምን ጠረጠርሽ? ምን ልጠርጠር? ምናልባት እናትሽን። እሷ እኮ ማስታወስ አትችልም ነበር። ምን ታውቃለች? በቃ አንቺ ተረጋጊ። እሺ ግን
አሁን ላይ እንቅልፍ የሚሰጠኝ ጉዳይ እየተፈጠረ ነው። ችግር የለም እንፈተዋለን። ግን ለምን እንደዚህ ሆንክ? አባቷ ለትሁት ሌላ ባል አመጣላት። አይሆንም። አዎ አይሆንም። ያው ዝም የምል መስሏቸው ነው። ያደለው ቤተሰብ ይኖረዋል። ከዛም አልፎ ደግሞ 3 ሰዎች ካላገቧት ይላሉ። እኔ ግን ብቻዬን እንደተፈጠርኩ ይኸው ብቻዬን ልሞት። አይዞሽ አባ ላናግርህ እፈልጋለሁ። ምንድን ነው የምታናግሪኝ? ሽማግሌ ሊላክልኝ ነበር እዚህ የመጣሁት። ከአንድ ሰው አይደለም ከ2 ሰው። ጭራሽ 2 ሰው አሰለፍሽልኝ? እኔ የምፈልገው አንዱን ነው። አንተ ግን ሁለቱንም ተቀብለህ አንዱንም ቢ አንዱን እሺ ማለት ትችላለህ። እየቀለድሽ ነው? ጨዋታ ነው እንዴ ያልሽው? አይደለም። ከፈለክ ደግሞ ያንንም ጅል ሽማግሌ ላክ በለው በዛ ቀን። ከዛ አልተቀበለም ይባላል። ባይሆን እንደሱ ይሻላል። እየቀለድክ ነው? አንቺ ነሽ እንጂ የምትቀልጅብኝ። አንቺ ነሽ እንጂ ቀልድ የምትወጂው። አባ እኔ ካንተ ጋር ስጣላ መኖር አልፈልግም። እዚህ ድረስ የመጣሁት ላገባ ነው። በዚህ ዘመን ደግሞ አንተ የመረጥክልኝን ባል ላገባ አልችልም። ለምን? እኔ ለአንቺ ለልጄ መምረጥ ይከብደኛል? አልፈልግማ አባ። እንዴ ከተስማማን ተስማማን፣ ካልተስማማን ደግሞ ሽማግሌዎቹ እንዳይመጡ ላድርግ። እኔ እኮ አባቴ ቤት አርፋለሁ ብዬ ነው የመጣሁት። እንደዛ ብዬ ስመጣ ደግሞ እንዳርፍ ካልፈቀድክልኝ በቃ መሄድ እችላለሁ። እግርሽን ሰብሬ ነው የማስቀምጠው። እሱን ከማገባ እግሬ ቢሰበር እመርጣለሁ አባ። እንዴት ነሽ ትሁት? ምን አገባ? ምንድን ነው ቶሎ ገንፈል አትበይኝ። አንተን ነው የማገባው? አግኝተሽ ነው እንደኔ ልትሸበላ? ቆይ ለመሆኑ ልጅ እንዳለኝ ታውቃለህ? አዎ ልጅ እያለሽ ላገባሽ ነው። ውለታ ልትልልኝ ነው? እናስ የሎ ሲያንሳሽ ወደድሽም ጠላሽም ባልሽ ነው። ተሏትና ልጅ ትሁት አሁን ካጠገቤ ዞር በልልኝ። ወይ ተሙ እንዴት ነህ? እንዴት ነሽ ትሁቴ? ደህና ነኝ። እንዴት ነህ ተሙ? እኔ ደህና ነኝ። አንቺስ? ደህና ነኝ። ምን ሆነሻል? ምንም። ሰምቻለሁ። እንዴ ማን ነገረህ? አባዬ ነግሮኛል። ግን ትሁቴ አንቺ ምን አሰብሽ? ጨንቆሻል? አዎ እሱማ ግልጽ ነው። እኔ ደግሞ ነገሮች በሰላምና በፍቅር ቢያልቁ ደስ ይለኝ ነበር። ትሁቴ አይዞሽ፣ አሁን ምንም አይፈጠርም። ደግሞ የማይሆን ከሆነ እኔ ራሴ እመጣለሁ። እንዴ አይሆንም፣ እንደዛ አይሆንም። ለምን አይሆንም? ይኸውልህ እኔ እንድትጣላ አልፈልግም። ከማን ጋር? ከአባቴም ከሰውም ጋር። ትሁቴ አንቺ ምንም አታስቢ። እኔ በክብር ሽማግሌ ልኬ ልጃችንን ፈቅደንልሃል ውሰዳት ብለውኝ በክብር ይዤሽ እመጣለሁ። ጭላንጭል ተስፋ በሌለበት ታስደስተኛለህ። ትሁቴ ቃል እገባልሻለሁ። አታስቢ፣ አንቺ አትጨነቂ። እሺ አመሰግናለሁ። ለምን የኔ ለመሆን መሰለኝ መከራሽን የምታየው ነው ወይስ ያ ሟች ተወዳዳሪሽ ትዝ አለሽ? ከመምጣት በፊት ግን አዲስ ነገር ከተፈጠረ እመጣለሁ። እሺ ትሁቴ እንደውም በአንቺ ምክንያት እዚያ ሰው ጠላይ ቦታ ላይ በነፃነት አቅፌሽ ስጓዝ በደንብ መታየት አለብኝ። የሚያስጨንቅ ሰዓት ላይ ነኝ ተሙ። አትጨነቂ ስልሽ ኃላፊነቱን ወስጄ እኮ ነው። እሺ ተሙ አመሰግናለሁ። እሺ በቃ ደህና ወይ። አንቺ አትጨነቂ፣ እኔም ማመን ትችያለሽ። እንዴት ዋላችሁ? እንዴት ዋልክ የኔ ልጅ? ቁጭ በል። እሺ እማዬ። እማዬ አባዬስ? አሁን ስራ ብሎ ወጣ። አይ ለነገሩ አንቺን ነበር የፈለኩት።
እኔን? አዎ። ምንድን ነው ልጄ? ቆይ ግን ትሁት እንዴት ሆነች? የእሷ ነገር እንኳን ዳው ገብስ ነው። እሰይ እሰይ፣ እንደዛ ከሆነ ግን እድልስ? ጠዋት የወጣች አሁን በቅርብ ነበር የተመለሰችው። አሁን ደግሞ ተመልሳ ወጣች። አለመኖሯ በጣም ጥሩ ነው። ዛሬ ሄዳ የነበራችሁበት ቦታ ነው። ምን? ለምን? ስለ ቤተሰቦቿ አባባን መረጃ ልጠይቅ። ምን ነው? ምንም። ግን እባክህ እንድትሄድ አታድርግ። ለምን? እኔ እንጃ፣ ይጨንቀኛል። ምንም እኮ የሚያስጨንቅ ነገር የለም። በእኔ ቦታ ብትሆን ነበር ሁሉ ነገር የሚገባ። ይገባኛል። እሺ፣ ግን አገኘችው? አይ ምንም ሊነግራት አልፈለገም። ግን ደግሞ የሚያውቀው ነገር እንዳለ ገምታለች። ማሚ ጌታ ይቀራ ይመጣል፣ ችግር የለም። እሺ እድል እርምጃ እንደወስድ እያስገደድሽኝ ነው። ህይወትን ግን ማን ተረፈ ታውቃለህ? ትሁት ናት። ምን ትሁት? አዎ ትሁት ናት። መርዝ መሆኑን ስታውቅ ቀየረችብኝ እንጂ ለራስ አጥቅቼ እደፋህ ነበር። ምንድን ነው የምታወሪው? አዎ ምን ነው ለነገ? ቆይ አንቺ ነሽ እኔን የምትገኝ? አዎ አንተስ ልገለኝ አይደለም? መኖርሽን አልፈለግሽም ማለት ነው? ትሰማኛለህ? የፈለግከውን ነገር ማለት ትችላለህ ናቲ፣ የፈለግከውን። እሺ ስለፈለግኩት ነገር እርግጠኛ ነሽ? በጣም እርግጠኛ ነኝ። እሺ የመጨረሻ ብቻ አንድ ነገር ተባበሪ። ምንድን ነው? ተመስገንን ያማሃል እንዴ? እኔ እሱን መግደል አልችልም በፍጹም። እሺ አትጎጂውም፣ ግን ያንቺ አድርጊ። እሱ አንተ እንደምትለው ቀላል አይደለም። ቀላል ነው። በቃ አንቺ ለሱ ጥሩ ከሆንሽለት አብረሽ ሁኚ። ትሰማኛለህ? ሰው ከዚህ በኋላ ተወኝ። እሺ ወይኔ ናቲ ልጅት ቀላል አይደለች። ተረጋጋ። ያልጠበቀችው ነገር ስለሆነ ነው። አናደኝ ግንፍል ብሎብኝ ነበር። ተረጋጋ። በደህና ጣና አንቆራጣት ብሎኝ ነበር። ማንህና አንተ የኔ ልጅ የምታንቆራጥጣት? ባል እኮ ነው። በመጀመሪያ አላገባሃት። ብታገባትም ጫፋን የምትነካት ከሆነ እኔ አልለቅህም። ባል ሚስት መምታት የተለመደ ነው። ማንም አባት መጥቶ ተናግሮት አያውቅም። በባህላችን መሰረት ነው ልጅህን የሚደረግ። ልጅን መተህ ዝም እንዲል ፈልገህ ከሆነ ተሳስተሃል። በሽጉጥ ግንባርህን ነው የምልህ። ወደህ ግባበት። ምን አስብ፣ ግንባርህን ነው የምልህ። እኔ ላንተ ስታገል አንተ በሽመል አንቆራጥጣለሁ ትላለህ። በል ባትደግመው ነው የሚሻልህ። እሺ ሰላም ዋል። እሺ ሰላም። አባዬ ምን አለ? ምንም አላለም። ግን ደግሞ እኔ እሱን እንደማላገባ ስለማውቅ ምን አጨናነቀኝ ብዬ ነው። እንዴት እንዴት? ተሙ እመጣለሁ አለ። ተሙ እያሾፍሽብኝ ነው? ተመስገን። ጉድ እኮ ነው። አንቺ ይህንንስ ማቆላመጥሽው? ምን ታደርጊያለሽ እንግዲህ ጊዜ ያክማል። ለነገሩ የሚያገባሽው ተመስገንን ስለማያውቀው ነው። እኔም እኮ እሱ እንዲጋጭ አልፈልግም። ግን ደግሞ እሱ እንደማላገባ በጣም እርግጠኛ ስለሆንኩኝ ነው ደስ ያለኝ። ሄለው በፈጣሪሽ ራሱ እንደዚህ ያልተማመንሽ። በይ 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 አታነቃቂ። አይ ዋናው ልብሽ ደህና መሆኑ ነው። እሺ ሙሽራ አንተሽን ለምን አትነግሪኝ? ምን ብዬ ልምከራት? ዝም ብላ እንድታገባ እንደኔ አይነት የወንድ ቁና አግኝታ ነው? ምን ያስገረፍሻል? ደግሞ እሷን ሸኝተሽ ብታገቢ ያሻልሽ። እኔ እንዳንተ ቀልደኛ መሆን አልችልም። ይልቁም ነገሩን እናውራ። ምንድን ነው እሱ? ተመስገንን ታውቀዋለህ? ማን ነው እሱ ደግሞ? ድሮ ትሁትን የጠለፋት አልገኝ ብሎ ያስቸገረው ሞተ። ሞተ ብለህ ባታምን እንደማትጠጋት እርግጠኛ ነበርኩ። ምን አንቺ ወንድ እኮ ነው። ጥሩ እንግዲህ ተመስገን ነው ሽማግሌውን የሚልከው። ዱላውንም መሳሪያውንም አዘጋጅ። በመንገድሽ ነሽ።
አባ ደግሞ ምን ልትይ ነው? ሽማግሌ የሚልከውን ሰው እኮ ታውቀዋለህ? እኔ? አዎ። ማን ነው እሱ? ተመስገን። አታምጣ ስለው አምጥቶ ቆለለው አሉ። አባ ይቅርታ ጠይቀዋል እኮ። አንቺ ያምሻል? አዎ ጠይቆኛል፣ ይቅርም ብየዋለሁ። ግን እንዴት ይሆናል? እንዴት አይሆንም? እሱን ሽሽት አይደለም እንዳገር ጥለሽ ወጣሽው። አሁን ግን እኮ ተስተካክሏል አባ፣ ተቀይሯል። አይ ሴት ልጅ። እሱም ሌላም ሰው አለ፣ ግን ደግሞ እኔ ማግባት የምፈልገው እሱ ነው። ጥሩ፣ ሽማግሌው ይላክ። እኔ የፈለኩትን ሰው እመርጣለሁ። እንዴት ነህ ልጄ? ደህና ነህ? ትሁትን አሁን ነጥቆ ለመውሰድ ዝግጁ ነህ? ከማን? ከልጁ አባት ነው። ያ ዱርዬ ወንጀለኛ። ወንጀለኛ ነው እንዴ? መንገድ ላይ ተገድሏል ሲባል ነበር የሰማሁት። አሁን ደግሞ አላሩ። ስለዚህ ለህግ እናቅርበው። ምን ብለህ? አንድ ሰሞን ጠልፎ ደፍሮ እንደነበር አገር ምድሩ ያውቃል። ትሁቴን? አዎ። እና እኮ አሁን ባልና ሚስት ካልሆን እያሉ ነው። ቢሆንስ? አይ የማይሆን ነገር አታውራ እባክህ። ባይሆን እሱን ለመጋፈጥ ተዘጋጅ። ምን ነው ዝም አልክ? ምንም። ተዘጋጅ ልጄ። ባል የሚሆን ሰው ጀግና መሆን አለበት። ተነሽ እስኪ ምሳ አምጪ። እሺ አባዬ። ትሁቴ እጇ አምጪ። እሺ ደግሞ እዚህ ቁጭ ብለሽ ምን ልትማሪ ነው ከሷ? አባ ተስማማን አይደል እንዴ? ወድጄ ግን አይደለም። እሺ እሺ። ይኸውልሽ ክብሬን የሚመጥን ሽማግሌ ነው የምፈልገው። ልጄ ከሆንሽ በሚልኩሽ ሽምግልና አይቼ ነው የምመርጠው። አታስብ አባዬ። ከሀሳብ መቼ አስወጥተሽኝ ታውቂያለሽ? እክስሃለሁ አባ። ጽድቁ ቀርቶብኝ በቅጡ በኮነነኝ። እሺ በቃ የእጇ አላምጣ። እንዴት ቆያችሁ? ደህና ነኝ። የምስራች አለኝ። ይሄ ምስራች መስማት ይናፍቃል። ትሁት ሽማግሌ እንዲላክላት ተወስኗል። አንተ መላክ ትችላለህ? አዎ አባቷ ፈቅዷል። ትንሽ የፈራችው አባቷ የእሱን ሽማግሌዎች እንዳይቀበል ነው። ፍቅር ሆኖብህ ሁሉ ነገር የሚችል መስሎ እንጂ የሚቻል እኮ አይደለም። ለምንድን ነው የማይቻለው? ይቻላል እንጂ። እንዴ? ተቀባይ ካልፈለገ ማን ይሰጣል? ጠበለም ይላል። ብቻ እኔ በጣም ደስ ብሎኛል። ይሄን የምስራች ልነግራችሁ ነው የመጣሁት። እንኳን ደስ ያለ። ትልቅ የምስራች ነው። ትሁቴን አግብተህ እስካይ እኔም ጓጉቻለሁ። እንዴ አባዬ፣ አሁንማ እኮ ሚስቴ መሆኗን አረጋገጥኩ። እንዴት ነሽ እድል? ወዴት ነው? ትንሽ ወክ ላደርግ ነው። በቃ እኔም ልወጣ ነው። ውጭ ጠብቂኝ። በቃ እሺ፣ ይጠብቃል። እሺ መጣሁ። እመቤቴ ምን ሆነሻል? ምንም አልሰማህም? ምን? ኧረ ተጨንቄያለሁ። ምንድን ነው የጨነቀሽ? በእርግጥ ራስ ወዳድ ሆኜ ትልቅ ጥፋት አጥፍቻለሁ። ምንድን ነው? ምን ዋጋ አለው? ግን አሁን እድል ራሷ ቆፍራ ልታገኘው። እሷን ጎድተሻታል? ጥፋት ነው? ለራሴ ሰስቻት ደበቅኳት። አልገባኝም። ደህና ከሆንም በኋላ እኔ እድል ይዣት ተቀምጬ የእድል አክስት ፈልጋት መታ ነበር። ምን? አየህ፣ እሷም ክፉ ነገር አስባ ይሆናል ብዬ እድልን ደበቅኳት። ይህንን ሴራ ደግሞ ስሰራ ያናንተን ያገናኘኝ ሰውዬ አግዞኛል። እና እንደሞተች አምነሽ ሄደች? እሱ እኮ ነው ከባዱ። እድል እንዳለች ታውቃለች።